1 ቢሊዮን ብር ግብይት በባለፈው ሳምንት በአክሲዮን ገበያችን ላይ ለመጀመሪያ ጊዜ ተካሂዷል። በታሪኩ ትልቁን ግብይት በዚህ ባሳለፍነው ሳምንት የፈጸመው የኢትዮጵያ ሰነደ ማለናች ገበያ ላይ ምን ተፈጠረ? አክሲዮኖቹ በገበያው ላይ የተመዘገቡት እንዴት እየሆኑ ነው? ገዢዎች ምን እያሉ ነው? ሻጮችስ ምን እያሉ ነው? ለመሆኑ የማን አክሲዮን ነው ይሄንን ሁሉ ቢሊዮን ብር ግብይት የተፈጸመው? ባሳለፍነው ሳምንት እናንተ የማንን ገዛችሁ? የሸጣችሁስ የማንን ሸጣችሁ? አስተያየታችሁን ታች አስቀምጡልን። ቪዲዮውን እስከ መጨረሻ ግን ስትከታተሉት እንዲያው ገበያው በዚህ ባሳለፍነው ሳምንት እንዴት አሳለፈ፣ በሚቀጥለው ሳምንትስ ምን እንጠብቅ የሚሉትን ነገሮች ልነግራችሁ ስለሆነ እስከ መጨረሻ ቪዲዮውን ተከታተሉት። ይህ የመዝጊያ ደውል ነው። በየሳምንቱ ቅዳሜ ልክ በ9 ሰዓት የሳምንቱን የአክሲዮን ገበያውን ውሎ አብረን እንመለከታለን። ከደውሉ በኋላ ጠቅለል አድርገን ቁጥሮች በሙሉ ነዋይ አፕሊኬሽን ላይ በየቀኑ የምሰበስባቸው ናቸው። በኢትዮጵያ ሰነደ ማለናች ገበያ የሚቀርቡትን ማለት ነው። ልክ ገበያ በተዘጋ ቁጥር የሰበሰብኳቸውን ቁጥሮች አጠናቅሬ ለእናንተ ለውድ ተመልካቾች ያቀርባለሁ። ይህ ንጋት ፖስት ነው። ታዲያ ሰብስክራይብ በሉን፣ ከኢትዮጵያ ውጭ ካላችሁ ጆይን በሉን፣ አባል በመሆን አበረታቱን እያልኩኝ ወደ ዛሬ ቪዲዮ በዚህ የሚገባ ነው የሚሆነው። ያሳለፍነው ሳምንት እንግዲህ ለአክሲዮን ገበያው በጣም ታሪካዊ ሊባል የሚችል ነው። ለመጀመሪያ ጊዜ ነው እንግዲህ የቢሊዮን ብር ግብይት የ100 ሚሊዮን ብሮች እንኳን ግብይት ተካሂዶበት እንደማያውቅ መቼስ ታስታውሳላችሁ። ትልቁ የሚባለው በገበያው ላይ የተደረገ ግብይት ካስታውሳችሁ በፈረንጆቹ ሜይ 11 15 እኛ እንኳን ይህንን ቁጥሮች ማየት ከጀመርን በሁለተኛው ሳምንት ማለት ነው። ካስታውሳችሁ አዋሽ ባንክ ተመዝግቦ በሁለተኛው ሳምንት በነበረው ግብይት ማለት ነው እዛ ላይ 54 ነጥብ ምናምን ሚሊዮን ብር አካባቢ ግብይት ተካሂዶ ነበረ። ካስታውሳችሁ ያ ነው ትልቅ የምንለው ግብይት። ከዛ በኋላ እንግዲህ በዚህ ባሳለፍነው ሳምንት 1 ቢሊዮን 25 ሚሊዮን የሚጠጋ ገንዘብ በአምስቱ የግብይት ቀናት ውስጥ ተደርጓል ማለት ነው። ከባለፈው ሳምንት 18.27 ሚሊዮን ብር አካባቢ ነበር። 56 እጥፍ ነው እንግዲህ ምን ያለው የጨመረው ግብይቱ ወይ ደግሞ 5511 በመቶ ወይ ደግሞ በፐርሰንት ደረጃ የጨመረበት ሳምንት ነበረ በተገበያየው የገንዘብ ብዛት ማለት ነው። በዛ ላይ ግብይቶቹን ራሱ ስትመለከቷቸው ኤክስኪዩት የተደረጉ ግብይቶች ራሱ በእጥፍ የጨመሩበት ነበረ። ባለፈው ሳምንት 114 ግብይቶች ነበሩ ካስታወሳችሁ፣ በዚህኛው 279 ግብይቶች ተካሂደዋል። ትልቁ የሚባለው ቅድም የነገርኳችሁ ሜይ 11 እስከ 15 የነበረው ግብይት ላይ 118 ነበረ። አሁን ግን 279 ደርሷል ማለት ነው። ባለቤት የቀየሩ አክሲዮኖች ብዛትን ደግሞ ሄደን በምንመለከትበት ሰዓት የምናገኘው በዚህ ባሳለፍነው ሳምንት 350,111 አክሲዮኖች ናቸው እንግዲህ ባለቤት የቀየሩት ከአንዱ አካል ወደ ሌላ አካል የተዘዋወሩት። ይሄ በጣም ብዙ አክሲዮኖች ናቸው። ኤኒዌይስ ግን 3354 በመቶ አካባቢ እድገት ነው የታየው በተዘዋወሩ የአክሲዮኖች ብዛት ብቻ ብትመለከቱ። ትልቅ የምንለው ከዚህ በፊት አሁንም ሜይ 11 እስከ 15 18718 አክሲዮን ነበረ። በባለፈው ሳምንት 10147 አካባቢ አክሲዮኖች ነበሩ። ታዲያ የዚህ ሁሉ አክሲዮን አለቃ ግን ያው እንደምታውቁት ነው እንደምትገምቱት ነው አዋሽ ባንክ ነው። 97.59 በመቶ የሚሆነው ነው ደግሞ 340463 አክሲዮኖችን የተገበያየው ገበያው ወይ ደግሞ የገዙት የሸጡት እንግዲህ የአዋሽ ባንክ ነው ያገኘነው። 8531 የቴሌ አክሲዮኖች ግብይት ተካሂዶባቸዋል። 2 በመቶ አካባቢውን ይዛሉ። የወጋገን 1117 አካባቢ የሚጠጉ አክሲዮኖች ግብይት ተካሂዶባቸዋል ማለት ነው። ስለዚህ እንግዲህ 97.59 በመቶ በመያዝ የአዋሽ ባንክ ነው በቫሊዩ ደረጃ ስትመለከቱት ወይ ደግሞ የተገበያዩ የአክሲዮኖች ብዛትን ስትመለከቱ ማለት ነው። ከ340 ሺህ እንዳልኳችሁ የአዋሽ ባንክ ነው። እንዲያው ግብይቶቹ ቅድም የነገርኳችሁ 200 ምናምን ደርሰዋል ያልኳችሁ ኤክስኪዩት የተደረጉት ግብይቶችንም ስትመለከቷቸው 70 በመቶ የሚሆነው ግብይት የአዋሽ ባንክ ነው። 25 በመቶ የቴሌ ሲሆኑ 5 በመቶ ደግሞ የወጋገን ነበሩ የተደረጉት ማለት ነው። በብርም ደረጃ ቀጥታ ሄዳችሁ ስትመለከቱት እንግዲህ 99.58 በመቶ የሚሆነው ቅድም ከነገርኳችሁ ቢሊዮን አለፈ ካልኳችሁ 1 ቢሊዮን 20 ሚሊዮን አካባቢ የሚጠጋው ገንዘብ የአዋሽ ባንክ አክሲዮኖች ላይ የተደረገ ግብይት ነው ማለት ነው። ከዛ ባለፈ የኢትዮ ቴሌኮም 3.1 ሚሊዮን ብር አካባቢና የወጋገን 1.2 ሚሊዮን ብር ተደርጓል። ያው ገበያው ላይ ሌላ አራተኛ ድርጅት የተመዘገባለ ገዳ ባንክ፣ ነገር ግን ምንም አይነት ግብይት ስላልተደረገበት በዚህ ባሳለፍነው ሳምንት ምንም ስለሱ መናገር የምንችለው ነገር የለም። ነገር ግን እንደምትመለከቱት የአዋሽ ባንክ አክሲዮኖች ናቸው እንግዲህ ከፍተኛ ገንዘብ የተንቀሳቀሰባቸው ማለት ነው። የአዋሽ ባንክ ዋጋንም ስትመለከቱት ያሳለፍነው ሳምንት በጣም ምርጥ የተባለ ሳምንት ነው ያሳለፈው ማለት ትችላላችሁ። ሳምንቱን ሲጀምር
2999 ብር አካባቢ አቨሬጅ ዋጋ ጀምሮ ያው ሳምንቱን ሲጨርስ 2998 አካባቢ ነው የጨረሰው። ነገር ግን 3000፣ 2998 ከዛ እያለ አይነት ነገር እዛው አካባቢ ነው እየተጫወተ የነበረው ማለት ነው። ባሳለፍነው ሳምንታት ካስታውሳችሁ እስከ 2700 ከዛም በታች የወረደባቸው ሳምንታት እንደነበሩ ታስታውሳላችሁ። በዚህኛው ሳምንት ግን ጠንካራ የሆነ ሞመንተም ያሳየበት ነው። እዚህ ጋር የምትመለከቷቸው ቁጥሮችም የሚያሳዩአችሁ እንግዲህ ይሄ ነው። እስከ 2700 ድረስ የሚደርስ ዝቅ ያለ ዋጋ የሄደበት ሁኔታ ታያላችሁ። ለምሳሌ ሰኞ ላይ ከታች ጀምሮ በጣም ምን ያህል ከፍ እያለ እንደሄደና 3000 ላይ እንደደረሰ 3000 ላይ ከደረሰ በኋላ ግን ታዲያ ዝቅ ማለት ጀመረ። ቀጣይ ቀን ላይ ሮብ ላይ ደግሞ ሲመጣ ከፍ ማለት የጀመረበት ሁኔታ አለ። እንደዚሁ 3000 ላይ ሲደርስ አሁንም ትንሽ ዝቅ አለና ተመልሶ ከፍ ያለበት ሁኔታ ነው ሳምንቱንም ሲጨርስ ማለት ነው የጨረሰበት ኦን ፖዚቲቭ ኖት ላይ ነው የጨረሰው። እነዚህ ቁጥሮች እንደሚያሳዩት እንግዲህ እስከ 3000 ትልቁ ዋጋ 2700 ትንሹ ሲዘጋ ገበያ 2999 ሲከፈት 2998 አካባቢ እንደነበረ ነው የሚያመለክቱን ማለት ነው። ሶ እነዚህ ቁጥሮች ከለሮቹም የሚያሳዩዋቸው እንግዲህ አረንጓዴዎቹ በዋናነት ወደ ላይ ከፍ ያለ ትሬንድ የሚኖርበት ጊዜ ዋጋው እየጨመረ በሚሄድበት ጊዜ ሲኖር፣ ቀዮቹ ብዙ ጊዜ ደግሞ ሻጮች በሚበዙበት ሰዓትና ዋጋ እየቀነሰ በሚመጣበት ሰዓት የሚያሳይ ሁኔታ ነው የምትመለከቱት። እንትኖቹን አይታችሁ እንኳን የምትረዷቸው ነገሮች እንግዲህ ቦክሶቹን አይታችሁ የምትረዷቸው ነገሮች ከታች ወደ ላይ ከፍ እያለ ዋጋ እየጨመረ ሄዶ የሆነ ቦታ ላይ የቱጋ ነው የአዋሽ ባንክን ዋጋ ያዝ እያደረገ ያለው ገበያው ካላችሁ 3000 ላይ ነው። በቃ ንቅ እያደረገው ለመመለስ ይሞክራል። ወደ ታችም ደግሞ እንደዚህ ብዙም አይወርድም። ተመልሶ አሁንም ከፍ የሚልበት የሚገዛ ሰው ይመጣል ማለት ነው። ሌላ ነገር ሳይሆን ሌላ የሚገዛ ሰው ይመጣና አሁንም ተመልሶ ከፍ ይላል። የሆነች ቦታ ይደርስና ግን ደግሞ ዝቅ ማለት ይጀምራል። ያን ያህል ደግሞ ረዝሞም ወደ ታች እየወረደ ቀዩ እያዘቀዘቀ የማይሄድበት ሁኔታ አለ። ኢትዮ ቴሌኮምን ስትመለከቱት እንደዚሁ ከሁሉ የተሻለ ደግሞ የምትሉት ሳምንቱን የሄደበት መንገድ ደግሞ የሱ ከፍ ያለ ነው። 360 ላይ ነው የጀመረው። ሳምንቱን ሰኞ ሲጀምር 399 እስከ 400 ብር ድረስ ሁሉ የሄደበት ሁኔታ አለ። በሳምንቱ አቨሬጅ ፕራይሱን ስትመለከቱትም 372 ብር አካባቢ ነው ልትሉት ትችላላችሁ። በተለይ የኢትዮ ቴሌኮም ዋጋዎች ደግሞ እንደምትመለከቷቸው እንግዲህ መጀመሪያ ሰሞን አካባቢ ታች ላይ የነበሩት እንደምትመለከቱት፣ በኋላ ላይ ግን ሐሙስና አርብ ላይ በከፍተኛ ሁኔታ መጨመርን አሳይተዋል። ሐሙስና አርብ ላይ እንግዲህ ገዢዎች በስፋት እየመጡ ነበረ ማለት ነው የሚያስችል ሁኔታ ልታዩ ትችላላችሁ። እነዚህ አረንጓዴዎቹን ቦክሶች ስትመለከቷቸው 350 ድረስ የወረደበት ሁኔታ አለ በሳምንት ውስጥ ማለት ነው። ግን ሲዘጋ 387 400 እስከ ከፍተኛው ደግሞ የሄደበት ሁኔታ አለ። ቀስቷች ረጅሟ የምታሳያችሁ በሆነ ታይም ዋጋው እዛም ድረስ ደርሶ ነበረ የሚለው ነው እነዚህ ቁጥሮች እንትኖቹ የሚያሳዩአችሁ። እቺ የምትመለከቷት 350 ላይ የሚወረደችው ዋጋ እየወረደ መቶ 350 የደረሰበትም ሁኔታ ነበረ። ከፍ እያለ ሄዶ ደግሞ 400 የደረሰበት ሁኔታ ነበረ ማለት ነው። ግን ኮንሰንትሬሽኑ ግን ያለው እዚህ አረንጓዴው ቦክስ ላይ ነበር ማለት ነው ከዋጋ አንጻር የኢትዮ ቴሌኮምንም ስንመለከት። ታዲያ ሁለቱንም ግብይቶች በምንመለከትበት ሰዓት አንድ ቁልፍ ደግሞ ልንመለከተው የሚገባ ነገር አለ። ገዢዎችና ሻጮች ምን እያሉ ነው የሚለው ነገር ዋጋን ይወስነዋል። እንደምታውቁት ገዢዎች እኔ ይሄን ያህል ልክፈል እያሉ፣ ሻጮች ደግሞ ይሄን ያህል ልክፈል የሚሉት ነገር አለ። አዋሽ ባንክ ላይ ያየነው በዚህ ባሳለፍነው ሳምንት ገዢዎችና ሻጮች መካከል ሰኞ ሲጀምር ገዢና ሻጭ መካከል በጣም መቀራረብ ነበረ። ኦኬ ገበያው ገና የሚገኝ እንትን የሚባልበት ቀን ነው፣ ኤክስፕሎር የሚደረግበት ቀን ነው ብለን ልንወስድ እንችላለን። ከዛ አርብ ላይ ተመልሶ ወደ መቀራረብ መጥቷል። መጀመሪያ ልክ ኦልሞስት 3000 ብር አካባቢ ነበር ገዢም ሻጭም እየጠየቁ የነበሩት። ወዲያው ግን ገዢዎች ወደ 2700 ብር ወረዱ። ሻጮች 2998 ላይ መውረድ አልፈልጉም። ገዢዎች ግን ከፍ ብለው 2800 ከ2700 መሄድ ሞከሩ። በቀጣይ ቀን ወደ ትንሽ ወረድ ብሎ ነበር ወደ 2700 ከገዢዎች ሳይድ፣ ሻጮች ስቲል 3000 ሻጮች በዚህ ባሳለፍነው ሳምንት እንግዲህ ምንም አይነት የመንቀሳቀስ ባህሪ አላሳዩ። በዋጋ አንጻር ስትመለከቱት መጀመሪያ ቀን ላይ ብዙ ልዩነት አልነበረውም፣ በስፕሪድ ደረጃ ማለት ነው። ገዢና ሻጭ የሚፈልጉት ገበያ መካከል ልዩነት አልነበረም። ነገር ግን 265 ብር ነበረ ማክሰኞ ላይ ልዩነቱ የጥሪው ማለት ነው። ገዢና ሻጭ መካከል 198 ብር 260 ብር ከዛ አርብ ላይ ወደ 58 ብር አካባቢ የወረደበትን ሁኔታ ልንመለከት ችለናል። የኢትዮ ቴሌኮምን ደግሞ ስትመለከቱት በገዢና በሻጭ መካከል እምብዛም ልዩነትን አታገኙም። በነገራችን ላይ ሰኞ ላይ ብቻ 355 እስከ 381 ብር ነው ገዢና ሻጭ መካከል የነበረው ልዩነት ስትመለከቱት ማለት ነው። 26 ብር ልዩነት ነበረ። ከዛ በኋላ ግን
ማክሰኞ ላይ የ5 ብር ልዩነት ነው የምታዩት። በጣም ተቀራርበው ነበረ። ሮብ ላይ ተመልሶ ሰፋ አለ። ኦልሞስት የአይ ቲንክ 30 ብር ልዩነት፣ ከዛ 3 ብር 9 ብር አይነት ልዩነት ነው እያያችሁ የምትሄዱት ማለት ነው። ስፕሪድ ደረጃ ስትመለከቱት የኢትዮ ቴሌኮም አቨሬጅ ስፕሪዱን ብትወስዱለት በጣም ትንሽዬ ሆኖ ታገኙታላችሁ። የአዋሽ ባንክ ግን ትንሽ ሰፋ ያለ ስፕሪድን ነው እንግዲህ የምናገኝበት እንጀራ ስትመለከቱት። ይሄ ደግሞ ምን ሊያሳይ ይችላል ማለት ነው እንግዲህ ገዢና ሻጭ መካከል ገዢ የሚጠራው ዋጋና ሻጭ ሊሸጥበት የሚፈልገው ዋጋ በተለያየ ቁጥር ብዙ ጊዜ ከዛ አክሲዮን ላይ ሰዎች ይርቃሉ ነው። ወር ደግሞ ገዢና ሻጭ በጣም የተቀራረቡበት ዋጋ የሚጠቀስበት ገበያ ብዙ ጊዜ ደግሞ ምን ይኖረዋል ማለት ነው ገበያው የመንቀሳቀስ ባህሪ ይኖረዋል ማለት እንችላለን። ሌሎቹ ገበያዎች ላይ እንደምትመለከቱት ብዙ ጊዜ ከ100 ብር በላይ ልዩነቶች ይታያሉ። የወጋገን ባንክ አክሲዮኖች ላይ ገዢና ሻጭ መካከል ብዙም ግን ግብይት እንዳልተደረገባቸው እናውቃለን። ቴሌ ግን እቺ ቁጥሯ በጣም ትንሽ ከመሆኗ ጋር ተያይዘውና በአንድ መልኩም ቴሌ ቲንክ እንግዲህ 100 ብርም ደግሞ የአክሲዮኑ ዋጋም በጣም ዝቅ ማለቱ ፓር ቫልዩ መጀመሪያ የተተመነበት በመቶ ስለሆነ ዋጋው 300 ቤት አካባቢ በመሆኑ ሰዎች የአዋሽን አንድ አክሲዮን በሚገዙበት ዋጋ 10 የቴሌ አክሲዮን አይነት መግዛት የሚችሉበት እድሉ ስላለ ያ የተሻለ ገና አዲስ ሆኖ ሳለ ግብይቱ እንዲንቀሳቀስ ያደረገው ይመስለኛል በአንድ መልኩ። ኤኒዌይስ ግን በሚቀጥሉት ሳምንታት ምን እንጠብቅ ብላችሁ ካያችሁ አሁን የታየው አይነት የቢሊየን ብር ግብይትን ቀጣይ ሳምንት አልጠብቅም። ግራፉ ላይ ሜቢ ቅድም ሳሳያችሁ አይታችሁ ከሆነ በሜይ 11 ምናምን አካባቢ ከፍ ብሎ የነበረው 50 ሚሊዮን ደርሶ የነበረው ወዲያው ነው ወደ 18 ሚሊዮን 10 ምናምን ሚሊዮን መመለስ የጀመረውና ይሄ ስቲል ገበያው ይሄ ኢንስቲትዩሽናል ኢንቨስተሮች መሳተፍ እስካልጀመሩ ድረስ እንደዚህ አይነት ነገር ይቀጥላል ብዬ አልጠብቅም። ስለዚህ በአክሲዮን ዋጋ ደረጃ ግን እናንተ አክሲዮን ይዛችሁ በእጃችሁ ያላችሁ ሰዎች ለምሳሌ የአዋሽ አክሲዮኖች 2900 እና 3000 መካከል ግን እዛው የመዋዠቅ ባህሪ ነው ሊኖራቸው የሚችለው። ከ2900 ላይ ይዘው የመቆየት ከዛም ከ3000 የሚያልፉ ከሆነ እንግዲህ በጉጉት የምንጠብቀው ነው የሚሆነው። ከፊታችን በተለይ ደግሞ ሰኔ እየመጣ ነው። አብዛኛው ባንኮቻችን ትርፋቸውን ኪሳራቸውን የሚያሳውቁበት የትርፍ ክፍፍል ምናምን የመሳሰሉት ነገር ወሬያቸው መሰማት የሚጀምርበት ጊዜ ከመሆኑ ጋር ተያይዞ ሜቢ የእነሱ አክሲዮኖች ዋጋ ሊጨምሩ የሚችሉበት ሁኔታ አለ። ኢትዮ ቴሌኮም እንግዲህ 400 አሁን የሳይኮሎጂካል ቫልዩ ምንላት የሳይኮሎጂ ፕራይስ የምትመስለው ነገር እሷ ትመስለኛለች። ሰዎች ግዛልኝ እያሉ እየጠየቁ እንደሆነ ብዙ ቁጥሮች ያሳዩናል። የገዢዎች አሉ። ነገር ግን 300 400 ምናምን የሚለውን ብር እየደፈሩት አይደለም። ያ ዋጋ ብሪች ይደረጋል አይደረግም አብረን የምንመለከተው ነገር ቢሆንም ግን ከ360 ምናምን በታች የመውረድ ሁኔታ እንደሌለው ነው ልንመለከት የምንችለው። ቅድም ካልኩት ነገር ጋር በተመሳሳይ መልኩ ሰኔ ከፊታችን 30 የመጣ ከመሆኑ ጋር ተያይዞ ወደ 360 ወርዶ ወደ ታች የመውረድ እድሉ ስቲል ጠባብ ነው የሚሆነው። ብዙዎች የሚጠብቁት ነገር ስለሆነ ትርፍ ክፍፍል ለመጀመሪያ ጊዜ ለባለ አክሲዮኖቹ ሊያከፋፍልበት የሚችለው አመት ከፊታችን ያለው ከመሆኑ ጋር ተያይዞ እንግዲህ ስቲል ከፍ ያለ ነገር ነው የሚጠበቀው። 400ን ሰብሮ ይገባል አብረን የምንመለከተው ነው የሚሆነው። እንጀራና ግን ያሳለፍነው ሳምንት ለኢትዮጵያ ሰነደ ማለናዎች ገበያ ለኢትዮጵያ አክሲዮን ገበያ ታሪካዊ የሚባል ሳምንት ነበረ። አክሲዮኖች መግዛት መሸጥ፣ አክሲዮኖች በእጃችሁ የያዛችሁ ሰዎች እንግዲህ ትርፍ ኪሳራችሁን መለየት የምትችሉባቸውን ሁኔታዎች ማግኘት ከፈለጋችሁ የንዋይ አፕሊኬሽንን በየቀኑ መመልከት ትችላላችሁ። በመዝጊያ ላይ ያሉ ዋጋዎችን እኔ የምሰበስባቸውን አይነት ማለት ነው። ነገር ግን ኢንጀነራል በተለይ የኢትዮ ቴሌኮምን አክሲዮን የያዛችሁ ሰዎች እንግዲህ ከገዛችሁበት ጊዜ ጀምሮ አትሊስት 100 ብር የሚሆን የካፒታል ጌን አግኝታችኋል እንደማለት ነው። ይሄንን እርግጥ ለዋጋ ግሽበት የብር ዋጋ ከመዳከም ጋር እነዚህ ነገሮች ዝም ብለን እንዲያው ገሸሽ አድርገናቸው ብንተዋቸው እንኳን እንዲያው የካፒታል ጌን ጉዳይ እንዲገባችሁ ብዬ ነው። ዲቪደንድ ቀጣይ ዓመት ልትወስዱ ነው ያላችሁት። ነገር ግን አት ዘ ሴም ታይም ግን 100 ብር ትርፍ ደግሞ አክሲዮኖቻችሁ ላይ ያገኛችሁበት ሁኔታ አለ ማለት ነው። እሱ ካፒታል ጌን ይባላል። እሱ ያው እንግዲህ ሊቀንስ ይችላል፣ ለወደፊት ሊጨምር ይችላል። አብረን የምንመለከተው ነው የሚሆነው። ቀጣይ ሳምንት ምን እንጠብቅ? ምን አይነት የአክሲዮን ዋጋዎችን የምናይ ይመስላችኋል? በቀጣይ ጊዜያት አስተያየት መስጫ ሳጥን ኮሜንት ሴክሽኑ ላይ ጻፉልን። ሰብስክራይብ ማለት እንዳትረሱ። ይህ የመዝጊያ ደወላችን ነው። በየሳምንቱ ቅዳሜ እንደዚህ አይነት የገበያ አፕዴቶችን እናቀርብላችኋለን። ቪዲዮውን ሼር፣ ላይክ አድርጉ፣ ኮሜንት ጻፉልን እያልኩኝ በቀጣይ ሳምንት መዝጊያ ደወላችን እስክንገናኝ ድረስ ታዲያ ከንጋት ፖስት የመሰናበታችሁ ነኝ። ጋሚ አብራው ነኝ።